አንድ ሰው እንዳይቀር ገብሻል ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሯ ነው ጎኔ እኔም ወግ ደረሰኝ ላይ ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ማለት ነው ያው እንደምታዩኝ ቀሚስ ለብሼ ምናምን ፏ ብዬ መጥቻለሁኝ። ይኸው ስለሽ ነው ወዷ ማለት የሚያምርብሽ ምናምን ልጆች ማለት ነው። ቀሚስ በጣም ነው ነገር እግዚአብሔር በጣም ብዙ ሹፎኖች ምናምን አሉ፣ ግን ለመልበስ ብዙም ምቾትም የለውም ከባባ ጋር አይመቸኝም እንጂ ማለት ነው። ከእናንተ ከወደዳችሁ ደግሞ ችግር የለውም ለብሳለሁ። እና ወዶችዬ ዛሬ ማለት እንደዚህ ፏ ብዬ የሆነ ሰርፕራይዝ ይዤ መጥቻለሁ። ለእናንተ ይሁን አላውቅም ብቻ ትናንትና እንግዲህ የባባዬ እንትን ነበረ። ትናንትና የባባ ክትባት ነበረ እና ሆስፒታል ሄደን ነበረ ክትባት ለማስከተብ ባባል። በዛው አጋጣሚ ደግሞ እኔ የሆነ ነገር አሰብኩኝና ናቲ አብረን ነበር በእርግጥ ሄድነው፣ ግን የሆነ ቦታ ቁጭ ብዬ ነበር አውቄ ማለት እንኳን ስላሰብኩኝና ምንድነው የምለው መሰላችሁ ትናንትና ምንድነው የሚባለው ነፍሰ ጡር ነኝ ይለዋል። እንግዲህ ለእናንተ ምንም የሚደበቅ ነገር የለም አይደለም፣ ውሸቴን ነው። ግን ለሱ ማለት ነው ምን እለዋለሁ መሰላችሁ እንደዚህ ፏ ብዬ የለም ማርያም የለም ቤት የለም እስኪመጣ ድረስ ያው እንግዲህ ቁጭ ብለን እንጠብቀዋለን ማለት ነው። እና ነፍሰ ጡር ነኝ ምናምን እለዋለሁ ለናቲ ማለት ነው። ትናንትና ተመርምሬ ነፍሰ ጡር ነኝ ለምን ትናንት አልነገርሽኝም እንዳይለኝ ደግሞ ያው አንተ ሰርፕራይዝ ለማድረግ ነው ምናምን እለዋለሁ። እስኪ ደስ ይለዋን አይልም የልጅ ፍላጎት አለው የለውም የሚለውን በዚህ አጋጣሚ አብረን እናያለን። ምክንያቱም እያያችሁ ነው ማለት ይሄ ፕራንክ ግን ማለት ነው ወደ ጸም ማምራቱ አይቀርም። የምር እሱን እበቀላለሁ ሲል እኔ እሱን እበቀላለሁ ስል በጣም ትንሽ ባለፈው ጁስ በቃሪያ ያጠጣሁት ላይ እንትን ጨጓራውን ነክቶት ነበር መሰለኝ ትንሽ አሞት ነበረ። አሁንም ደግሞ እሱ አልተውም። ምንድን ያደረገኝ ኮንዶም እውነት ለመናገር መቤቴ እኔ ኮንዶም አይቼም አላቅም፣ ግን ምንድነው እያልኩኝ ስመራመር ነበር። በኋላ ነው ሳነበው ያወቅኩት እንጂ ማለት ነው አላቀውም ነበር። እና እሱ እንደዛ ስላደረገኝ እኔ ደግሞ ዛሬ እስኪ ነፍሰ ጡር ነኝ ምናምን ብዬ ማለት ነው ሙልቅቅቅቅልበታለሁ። ከዛ እሱ ደስ ይለዋን አይለውም የሚለውን አብረን የምናይ ይሆናል። አይዶን ነው ደስ ይለዋን አይለውም እኔ እንጃ። እውነት ለመናገር ደስ እንደሚለው ነው የምገምተው። ማርያምን ልጅ ናቲ በጣም ነው የሚወደው እና እኔ ደስ ይለዋን አይለውም የሚለውን እናንተም እኛ የምናየዋለን። ግን ያው ፕራንክ ነው እንደነገርኳችሁ ፕራንክ ነው። ካሜራ ምናምን ስትክክል አድርጌ እጠብቀዋለን። ዛሬ ያው እንደዚህ ለብሼ አይጠብቅም ማለት ሁሌም ቢጃማዬን ለብሼ ምናምን ከባባ ጋር ነው የሚጠብቀው። ባባ አሁን ተኝቷል። ይነሳ አላውቅም። ከተነሳ አብረን እንሰራለን ከባባ ጋር፣ ካልተነሳ ያው ብቻዬን እጠብቀዋለሁ ማለት ነው። እስቲ እንግዲህ ለባባ እህት ወይም ወንድም መጣልክ እለዋለሁኝ። አቶ ናቲ ምን እንደሚል አብረን የምናየው ይሆናል። አሁን ካሜራዬ ምናምን አስተካክላለሁ ማለት ነው። እንግዲህ ውዶች ይሄው ካሜራው እንደዚህ አድርጌዋለሁኝ። ምንድነው የማደርገው ቁጭ ብዬ ናቴን መጠበቅ። እንግዲህ ውዶችዬ ካሜራ ምናምን አስተካክል ጨርሻለሁ። እንደምታዩኝ ያው ፏ ብያለሁ ማለት ነው። አቤት ናቲ ዛሬ ፈረደበት ምን እንደሚል ነው ያለው። ውሸት። ከዛ አቶ ናቲን አሁን ምንድነው የምለው እንግዲህ ነፍሰ ጡር ነኝ ይባላል። ናቲ ደስ ይለዋን አይለውም አብረን የምናየው ይሆናል ማለት ነው። መጠበቅ ናቲ መቼ እንደሚመጣ አይታወቅም። ቁጭ ብለን እንጠብቀዋለን ማለት ነው። እዚች ጋር ቁጭ ብዬ እጠብቀዋለሁ። እዚህ ጋር ይመጣል እሱ። ቅድቤ ስልኬን ምናምን ደብቄ ነው የምጠብቀው ምክንያቱም እንዳይነቃ ማለት ነው። ያው እንትኑን ራሱ ማለት ሶፋውን ራሱ ወደዚህ ካሜራ እንዲቀርብልኝ ይዞ መጣ። አቤት ምንድነው ደግሞ ዛሬ ምን ነው አምሮብሻል ያማ ሁሌስ ቆንጆ አይደል እንዴ? በሰላም ነው ዛሬ? በሰላም ነው። ብለሻል። ይሄን ቀን እኮ ካየሁት በጣም ቆየ። እንደዚህ ታላስ እናቴ ትሙት በጣም ብዙ ቀን ሆኖታል። ምን ታገኘ ዛሬ? አይ በቃ የሆነ ነገር ተገኝቷል። ግን ያው ከባባ ጋር እኮ ስለማይመቸኝ ነው። ባባ ጋር
ባባ ጋር አይመችም። ቤት ውስጥ ነው ያለሁት እንደምታውቀው። ወደ ውጭ ስወጣ እንኳን እንደዚህ አይነት ልብሶች ለመልበስ ትንሽ ይከብዳል ከባባ ጋር ማለት ነው። አይመችኝም። ለዛ ነው ጭራሽ ከእንትን ወጥሽ ዛሬ ሳሎን ላይ እንደዚህ ደቅ ብለሽ ነው የጠበቅሽኝ። ጀምር ደስ የሚል ፊልም ነበር። ሌላ ነገር ያዘጋጀሽ ምናምን እንደዛ ነገር ይመስላል። የሆነ ቦታ ልወስድ ይሆን? የት የት ነው የምንሄደው? በቃ ደስ የሚል ነገር ነው የምወስድህ፣ ወይ ደግሞ ሰርፕራይዝ ሊኖረው ይችላል። ይነገረኛ። ሰርፕራይዝም ካለ ይነገረኝ፣ ቦታውም ደግሞ የት እንደሆነ ይነገረኝ። ምን ችግር አለው ታዲያ? ግን አይመስልም እንደዚህ። እንዴት? እኔ እንጃ። እኔ አላቅም፣ የታየሽ ነገር አላቅም። እንደዚህ አይቼሽ አላቅም። ከቤት ስገባ እንዴ ምን ሆነሽ ነው? አማረብኝ። ይሄን ያክል አማረብኝ ማለት አለባበሴ ነው። በቃ ፊዚካሊ ሁሉም ነገር ነው ያማረብኝ። ሁሉ ነገር ዛሬ በቃ ፀጉርሽ ምናምን ከንፈርሽ አለባበስሽ ምናምን በስመ አብ ማርያም አምሮብሻል። ደስ ይላል ነው። ምንድን ነው በሰላም ነው? አዎ በሰላም ነው እንዴ ማርያም። እና በሰላም ባይሆን እንደዚህ ያለባበስ እና ተናገሪያ ታዲያ። ያው በቃ ይሆን ነገር ልነግር ብዬ ደስ ይለዋል አይለውም የሚለው ነገር አላውቅም። ምን ልትነግሪ ፈለግሽ? ብቻ የሆነ ነገር ምን ነገር አይ ለኔ በጣም ጥሩ ነው ብዬ አስባለሁ። ለአንተ አላውቅም። አልገባኝም። ምን አይነት ስሜት ሊሰጥሽ ይችላል? ተናገሪያ እኮ እሱን እኮ ነው የሚያላው። እሺ ምንድን ነው ዛሬ? ምንድን ነው እንዴ? አንቺ ሰው ነው የሰው ልብ አታንጠልጥያ። ደስ ሊሆን አይ ሊሆን አላውቅም። ብቻ ወስናሽኝ እኮ ነው ራሱ። እንግዲህ ትናንትና የት ነበር የዋልነው? ትናንትና ለባባ ክትባት ሌላ ቦታ ነው አይደል እንዴ? ሌላ ቦታ የት? ክትባት ጤና ጣቢያ ነበረ። ትናንት ባባ ልናስከትብ ሄደን ነበረ። እሺ ከዛ በኋላስ? ክትባት ጤና ጣቢያ ነበር። ክትባት ልናስከትብ ሄደን ነበር። ግን ባባ እናንተ የሆነ ቦታ ቁጭ ብላችሁ የሆነ ቦታ ደርሼ መጥቼ ነበር። እሺ እስኪ የሆነ ጠርጥር የሆነ ነገር እስኪ። ኧረ እኔ ምንም አልጠረጠረም። ከአንደበትሽ ካልሰማው በስተቀር መጠርጠር ከባድ ነው ለኔ። ለምን? አይ አንቺ ደግሞ ወይ ተናገሪና ረፊ። ምን ብለሽ ዙሪያት ትሄጃለሽ? እኔን እራሱ አደከምሽኝ እኮ አደከምሽኝ። ተናገሪና ይሄ ነው ብለሽና አፍሪጮና ረፊ። እሺ አላቅም። ደስ ይልህ ኃይልህ የማውቀው ነገር የለም። ግን ይሄ ያው የእግዚአብሔር ስጦታ ነው ማለት ነፍሰ ጡር ነኝ። እቺ ዝም ብለሽ ውሸት አትንፊ። እውነቴን ነው ያማል። ኧረ ዝም ብለሽ በእናትሽ። ትናንትና ተመርምሬ ነበር። ነፍሰ ጡር ነኝ። ነፍሰ ጡር ነኝ? የት አለ ማስረጃው? ቆይ ደስ ብሎ ነው አላለም መጀመሪያ አይደለም። እኔ እውነት መሆኑን ሳላቅ እንዴት ደስና ማለትና አለማለት እንድትጠይቂኛለሽ? በመጀመሪያ ደረጃ ጉዳዩ እውነት ነው አይደለም የሚለው ማወቅ እፈልጋለሁ። እውነት ነው ናቲ። አታምነኝም እንዴ? ያማ ልጅ ምን አይደለም። እኔ ራሱ ግራ አጋባሽ። እና ምን ነው እውነተኛ መሆኑን እስኪ ማስረጃ ነው። እውነተኛ ነው እውነት። እሺ እንቺ ጀምጪው እስኪ። ያማን እንዴ እውነቴን ነው። እኔ ግን አላመንኩም። ቆይ ደስ ብሎናል አላለህም መጀመሪያ? እኔ ደስ ብሎኛል ግን አላመንኩም። እውነተኛ መሆኑን አላመንኩም። ለምን ማታምኑ? እሺ ወረቀቱን አሳያለሁ። እሺ ወረቀቱን አምጪልኝ ተለው። አሳያለሁ። አሁን ራቅ ያለው ባባ ስለተኛ እሱ እንዳይነሳብኝ። ኧረ በፈጠረሽ አሳይ። መኝታ ቤት ነው ናቲ። የማ እንዴ ቦርሳዬ ውስጥ ነው ያለው። እና የምርሽን ነው? እና ምን ይክል አንተ ደስ ብሎ ነው ወይስ ደብሮ ነው? እስኪ ከፋኝ ወይ ሲጀመር አንተ የኔ ያክል ለየኝ። አሁን እንደዚህ ደገፍ ብዬ ነው ማወራሽ። ደገፍ ብዬ ነው ማወራሽ። ደስ ይላል። ከባባ ውጪ ሁለተኛ ልጅ ወይኔ መታደ እና ውዷ እንደዚህ አይነት በእንደዚህ አይነት ሁኔታ እኮ አይደለም መውራት ያለብን። አምጪ ባባዬ፣ ያው የሆነ ነገር አለ ዛሬ ራስ ግን አገሪ ጋር ከዚህ መታደል ስሚ። እና በእንደዚህ ሁኔታ ነው የሚነገረው። እና እንዴት አድርጌ ነው ለማ ቢያንስ እንኳን እኮ ሻይ ቡና እየተባለ የሆነ ነገር መጀመሪያ እስኪ ደስ ይለዋል አይለም በሚለው ነበረ። ምን ማለት ነው? ምን ጥያቄ አለ? አባዬ ለቦሻንስ እኔ ምን ጥያቄ አለ? ልጅ እኮ ትልቅ ጸጋ ነው። ልጅ ሲመጣ ትልቅ ደስታ ነው የሚመጣው አይደል እንዴ? እና ስለዚህ እንዴት ደስ አይለውም ይለዋል የሚል ጥያቄ ታመጫለሽ አንቺና እኔ ለልጅ አይ ባባ ትንሽ ገና 9 ወሩ ስለሆነ ትንሽ ፈጠነ በሚለው ነው።
እና 9 ወሩ ቢሆን ከዚህ በኋላ ምግብ ከጀመረ እኮ ሁሉ ነገር ያለው አባዬ በምን አወቅ? ሚጣ ትሆን ዳግም ይሆን አይታወቅም። ወይዬ አባዬ ደበረው መሰለኝ። አባዬ ማሬ ደበረብኝ እንዴ ልጄ? ደበረሽ? አንቺ ነው ሊደበርሽ ይችላል። እኔ እንኳን ደስ ብሎኛል አይደል? ዝም በያት ይዘሽ ፍቅርኩ ተቃብሪያታል። ነይ ልኝ ነይ እና ምን ይምጣ? ምን አማረሽ ዛሬ? እስኪ ንገሪኝ። አይ ለጊዜው ያማረኝ ነገር የለም፣ ግን ቀደኛ ከሆን ግን ደስ ይየው ያው የሆነ ቦታ ይሄን ብንዝናና ደስ ይለኛል። የት? ደስ ያለ ቦታ። ደስ ያለ ቦታ። እሺ ደስ ይለኛል። የሆነ ቦታ እንሄዳለን። እሺ በኋላ እሺ የት? የሆነ ቦታ እንሄዳለን። አለ ያልነው መናገር አልፈለኩም። ሰርፕራይዝ ነው። እሺ በጣም ደስ ይላል። ግን የሆነ ውስጤን የሆነ 100% አላመንኩበት። ለምን? እንጃ የፍራት አላ ገባ ይሆንስ እያልኩ ውስጥ እየተጠራጠርኩ ማለት አንቺ እኮ አትታመኝም። አንዳንዴ ልትሰልይኝ ሊሆን ይችላል። እንደዛ የምታደርጊው ምኑ ይታወቃል ካልክሽ ይሁንልህ። በቃ ልሰልልህ ሊሆን ይችላል። እሺ ይሁን። ደስ አለ እንደዛ አይደለም። እኔ ውስጥ ያሰበውን ለአንቺ ስሜት መግለጽ ያለብኝ በቃ አንዳንዴ ውስጥ የፍራት ስሜት ነው። እኔ እኮ ደስ ብሎኛል እያየሽ ነው አይደለም? ግን ከመገምተው በላይ ከሆነብኝ ደግሞ ምንም ማድረግ አልችልም። በቃ ለማንኛውም ይሁንሽ፣ ተቀብያለሁ። እኔ በደስታ ነው የተቀበልከው? ሳስብ በቃ አሩ ልጅ አንተ ደግሞ እየቀለሽ እንዴ? ነፍሰ ጡርን እኮ እንደዚህ ማሽከርከር አይፈቀድም። ምን ችግር አለ? በቃ ተውኩት እንግዲህ ሳላረግዝ ደግሞ ቀልሽ እኮ አንዳንዴ የሚያበሳጭ ቀልድ አትቀልጅማ ማሚ። አይ እናትዬ፣ ለማንኛውም ከዚህ በፊት ብዙ ነገሮች ስላደረከኝ አውጥቼ አውርጄ ፕራንክ ላደርግ ፈልጌ ነው እንጂ ነፍሰ ጡር አይደለም። ማን ያምንሻል ማለት? እንደዛ ብለሽ የምትናገሪ ማን ያምንሻል? ሲጀምር እንዴት አይደለሁም ብትይ እንዴት ሊያምንሽ ይችላል? እንዴ አንቺ እኮ ደግመሽ በእውነት መሀል ፕራንክ ብለሽ የምታስቢው ነገር ትንሽ ጥሩ አይደለም። እንደዛ ይቀንዳ አትቀልጂ። እግዚአብሔር ማሚዬ ምን ወጣና እና ገና አባባዬ እኮ ደግሞ እንዲጎዳም አልፈልግም። እኔ ራሱ ማለት ነው ለሱ ራሱ ምንድን ነው የምታወሪው? ያማታል እንዴ? ሀለለ ቢያንስ ትንሽ ባባ ራሱ ነፍስ እስኪያውቅ ድረስ ምናምን መጠበቅ አለብን። አንቺ ደስታዬን ሳልጨርስ ነው ወደ ታውሪ ሲጀመር እንዴት ነው ታርጌ? እግዚአብሔር ያማታል። ፍራንክ ነው ዛሬ። ከባድ ሰው ነው የምጣለው። እግዚአብሔር የምን ከባድ ሰው ነው እንዴ? ከባድ ሰው ነው የምጣለው እኮ። አንቺ እንደዛ ይቀልድ ትቀልጃለሽ እንዴ ታዲያ? አንተ ምን ነው? ኧረ ዝም በይ በእናትሽ። የፕራንክ ሀሳብ እንኳን ለይተሽ ወቂ እንጂ በመጀመሪያ ደረጃ ወንደሙን አንተ ከይታባህ ብጦታ ነው እንደዛ የሰራኸኝ አባዬ። መልስ መሆኑ ነው እና መልስ ነው እንከባ ስልክን ኖ ይሄ ኖ ባባ አንቺ ትንሽ እንኳን የሚቀልድ ቀልድ እንኳን ለይተሽ አታውቂም እንዴ? ናቲ ምን ላድርግ? አወራሁኝ በቃ ምን ላድርግ ብዬ ሳስብ ይሄን ባደርግለት እስኪ በዚህ አጋጣሚም የልጅ ፍላጎት አለ የለውም የሚለውን ብገምትስ በሚል ይሄን ነገር አመጣሁኝ። ያው የልጅ ፍላጎት አለ በቃ በቅርብ አረግዝልሃለሁ። ስለላው ጥሩ ነው፣ ተሳክቶልሻል። ግን እኔ ብቻ ሳይሆን እግዚአብሔር ነው ለሁሉም ነገር የእጅሽን ታገኘዋለሽ። ሌላ ምንም አለሽ ባይዘው ያው እንግዲህ ይሄ ፕራንክ የሚባል ነገር ማለት ነው የኔን መልስ ምት ያንተን መልስ ምት ስንል ማለት ነው ከባድ እየሆነ መጥቷል ናትዬ። ስለዚህ እንግዲህ ናትሻዬ ይቅርታ
አንቺ ስነ ስርዓት ብታደርጊ አይሻልሽም? ይቅርታ እንደዚህ አይነት ነገር የሰው ልጅ አእምሮን አንቺ ሰውን ከደስታ ወደ ጨለማ የምታስገቢው ለምንድን ነው? ምን ችግር አለው? አይደለም ስሚ፣ ሲጀመር ምን ስታስብ ያሰብሽው እንደዚህ ነው አይነት ሀሳብ ምን ሲመጣልሽ? ምን ላድርግሽ? በምን ሻንት ላናደድሽ? ንገረኝ እስኪ። ምን አናደድሽኝ? እኔን እኮ አሁን አናደድኩት ብለሽ እያሰብሽ ሊሆን ይችላል፣ ግን እኔን እኮ በጣም ነው እኔን ሳይሆን ራስሽ ነው የምታናደጂው። ችግር የለውም። አንቺንማ እንዳል በጥፊ ነበር ማጠናገር እዚህ ጋር እና ምን ትላለህ? ናስሻ ጀመር በጣም ትችታለህ። ጨለማ የሆነ ሀሳብ ማስተካከል በጣም ያስጠላል። ይሄ ጨለማ አይደለም። ምን ችግር አለ? በዛ ላይ ገና ልጃችን ትንሽ ነው። በቃ እኛም ገና ልጆች ነን እና አረግዝ ከልኳ ራስሽ እንጂ ነኝ ልጃችን ምንድን ነው ማለት ነው? አረግዝሽ ሲጀመር ለምን ፕራንክ ብለሽ ሀሳቡን ሳስመጣ መጣሽው? ሲጀመር በቃ እኮ አባዬ ሰው ነኝ ገና እኔም እኮ ገና ሀሳቡን ስትነግሪኝ ዛሬ ሳይሽ ለተንኮል አሰብሽ ነው አውጥሽ እስከመጨረሻ ጠብቂኝ። ውስጤም አላመነበት ነበር። የዛሬ ጥርጣሬ ነበር። ታዲያ ሰታምን እንደዚህ ተንከባለልከው ልጅ አገኘው ብለክ በፈጣሪ ስም አይደብረ ባንዴ እኮ የተለቀቀ ቤት መሰልክ። እንግዲህ ውዶችዬ ያው ምን ላድርግ ብላችሁ ነው እሱን በቃ አወረድኩኝ። እንትን የምልበት ነገር አላገኘሁም እና እንግዲህ አይታችሁታል የልጅ ፍላጎቱ ማለት ነው። በቃ በቅርቡ የቅዱሴ እህት ወይም ወንድም ማለት ይታዘዝለታል። በቃ እንዳታስብ ናትዬ፣ አብሽር በቃ አብሽር። ይቅርታሽ አብሽር። ያንቺን ይቅርታ ቀቅለሽ ነው ሞሪታው ተነሳ። በቃ ሶሪ ይሄ ከሰዓት በጣም ነው ቀል እየቀለድሽ ነው። በጣም አበዛሽ። ይሄ ከል በማልደራደር እየቀለድሽ ነው ያለሽ። ጀመር ቀልድና የቀልድ የፕራንክ ሀሳብ ላይ ይተሽወቂ መጀመሪያ ሳታቂ ዝም ብለሽ የሰውን አእምሮ አትረጥጭ። እኔ እንደዚህ አይነት ነገር ሌላ ችግር ውስጥ ተወጣች። ይሄ እኮ ምንም እንትን የሚል አይደለም፣ የሚያስቆጣ እኮ አይደለም። ናት ዝም ባንቺ ነው ያማታል እንዴ? ፕራንክ ነው ያት እንደዚህ አይነት ፕራንክ አለ እንዴ? ሲጀመር እንዴት ምን ችግር አለ? እንደዚህ አይነት ፕራንክ አይደረግም። ሲጀመር ልጅ አርግዤልሃለሁ ብለሽ እኔን በኋላ የለም ስትይ አንቺ ምንድን ነው ይሄ? እና ቅዱስ የመሰለ ፍቅር አሳቅፌ የለ እንዴ? አንጎል ልታረጊ ነው እንዳስብሽ። አብሽር በቃ ሰሞኑን ነው ወይስ ለምን አረግዝሽ እንደልሽ ነው መጀመሪያ የምትፈልጊው? በዚህ አጋጣሚ ልጅ እንዴት ለምን አንዴ ታረግዝሽ ነው ሳታሳውቂ እንደልሽ ነው የምትፈልጊው? ፍላጎቱን ማወቅ አይከፋም። እሺ ተሰደብኩ ነው በቃ ውዶችዬ። ለማንኛውም ማለት ትንሽ ጓ እያለ ነው። በቃ ይመቻችሁ። አባዬ ናቲ ናትሻ ናቱ